ብሩክ ዛጋ አባወራ ነው አብሮ ጓደኛ ነው ብሩክ ብሩኬን ደግሞ እንድትናገረው ማንም ሰው እንዲናገረው አልፈልግም ገብቷል አይደል ምንም ነገር ሊቀር ይችላል ማንም በቃ ምክንያቱም ባለውለታዬ ነው የማየትም ሆነ የሆነ ደብሮትም የማየት ምንም ነገር አልፈልግም ይኸውልህ መረጃ በጣም ብዙ ነገር አውቃለሁ ስለሱ ገብቷል ይሄ መረጃ የምትለውን ቀቅለህ ልበላው ትችላለህ ገብቷል ከዚህ በኋላ ስለ ብሩኬ መጥፎ ነገር ማናችሁ ብታወሩ ማለት ነው አስቀይማችኋለሁ አስከፋል መጨረሻው መጥፎ ነው ስነግረህ ማለት ነው ወንድሞን እኮ የተናገርከ ያለው እንደዚህ ተጎርቶ ነው የተናገረው ማን ስለሆነ ልጅ እኮ ተጎርቶ ነው ያለው ተመቶ ነው ያለው ቢላ ተረጋጋ ስሜት አይወጡን ያለው ነገር እኮ ሰላም ቤተሰብ እንዴት ናችሁ ሰላም ናችሁ አላችሁ ቆይታ ሁሉ ሰላም አለን ክብር ይስፋው ዛሬም ድጋሚ መጥቻለሁ አላስችልም ብሎኝ ነው ድጋሚ የመጣሁት ቀድሜ የተናገርኩ ነገሮች እየሆኑ ነው ተመሳሳይ አይነት ነገሮች እየተፈጠሩ ነው ብሩኬ ያለበት ሁኔታ በጣም ደስ አይልም እንደምታዩት እንደሚስቀው አይደለም ሃይሚም ያለችበት ሁኔታ ደስ አይልም ትላንትና የለቀቁትን ቪዲዮ አይታችኋል ኤፍሬም እጁን ተጎርቶ ሃይሚ በጣም ተጨንቃ ሌላ አይነት አቅጣጫ እየያዘ ነው ያለው ነገሩ ማለት ነውና ይሄ የሆነበት ያለበት ምክንያት ትላንትና ተናግሬያለሁ ሁሉንም ነገር ስነግራችሁ ነበር ትላንትና ብሩኬ ኤፍሬምን አስደበደበው የሚባል ነገሩ በአጠቃላይ እያንዳንዱ ነገሮች ፈጽሞ ከእውነት የራቁ ውሸቶች ናቸው ብሩክ ኤፍሬምን ሊያስደበድበው ወይም ሊመታው የሚችል አይነት ሰው አይደለም የሚመታው የሚጣሉ ቢሆን በሃይሚ ፊት እዛ ጋር ይጣሉ ነበር ግን ኤፍሬምን ሌላ ሰው ኤፍሬም ተደብድቧል አልተደበደበም አይደለም ተደብድቧል እንድታውቁ የምፈልገው ነገር ኤፍሬምን ያስደበደበው አካል ትላንትና የነገርኳቸው አካል ነው የሁለቱን ትዳር ለመለያየት የሚፈልግ ሰው ነው የሁለቱን አንድነት የወደፊታቸውን ህይወት እንዳይሳካ የሚፈልግ ሰው አለ እና ያ ሰው ሙሉ ማስረጃውን ሙሉ መረጃውን እኔ ጋር እንዳለ ነገራቸዋለሁ ትላንትና ያወራላችኋል የሚነግራችሁ ሰው አለ ብዬ ሄጄ ነበረ እንዲያገኛችሁም እንዲያወራችሁ ፈልጌ ነበር ግን ምን አስነክቶት እንደሆነ የማስፈራሪያ ዛቻ ደርሶበት ይሁን ልጁ ምንም ማውቀው ነገር የለም ጭራሽ አላቀህም እስከማለት ድረስ ነው እኔ ደረሰ ማለት ነውና ቢሆንም ግን ይሄ ማስረጃ ብሩክ ጋር መድረስ ስላለበት እያንዳንዱን ነገር የሚደርስበትን ሁኔታ ፈጥራለሁ ዛሬ ማለት ነው ምክንያቱም ኤፍሬም ተጎዳ ተብሎ ተመታ ተብሎ በሚታሰብበት ሰዓት ቀጥታ ነገሮች የሚያመለክቱት ወዴት ነው ብሩክ አስደበደበው ተብሎ ነው የሚታሰበው ለምን ሃይሚና ብሩክን ለመለያየት ከዚህ በፊት ሃይሚ ያልሆነ ልጅ አርግዛለች ብዙ ነገሮች እየመጡ አልተሳካላቸውም አሁን የፈለጉት ደግሞ ወንድሟን በነገር በመለኮስ ወንድሟን ሌላ ነገር ውስጥ በማስገባት ምክንያቱም የቤተሰብ ጸብ ስለሆነ ስለማይቆም ያንን ነገር ለማድረግ ብዙ አቅጣጫና ብዙ ሂደት ውስጥ እየሄዱ ነው ያንን ነገር ተቋቁሞ ማለፍ ስለከበዳቸው ነው ይሄን ነገር መነግራችሁ ማለት ነው ኤፍሬም ያስደበደበ ብሩክ አይደለም ሃይሚም እንድታቂ የምፈልገው ኤፍሬምን ያስደበደበው ብሩክ አይደለም ሌላ ሰዎች ናቸው ከብሩክ ጋር አንቺ እንድትለያይ የሚፈልጉ ሰዎች ናቸው ስማቸውን መጥቀስ ላይ ተጠበቅብኝ ይችላል ፈጽሞ የምታቋቸው ሰዎች ናቸው ታቋቻላችሁ ለምን ይሄን ያደረጉ እንደሆነ እያንዳንዱ መረጃ ዝችጋል ይሄን መረጃ ደግሞ ለብሩክ ነው ቀጥታ ምነግረው ብሩክ ይሄ ነገር ገብቶት ነገሮችን ማስተካከል አለበት ከኤፍሬም ጋር ይቅርታ እንደሚጠይቁም እርግጠኛ ነኝ ይሄ ደረጃ ውስጥ እንድትደርሱ ያደረጋችሁ ያላችሁት ሃይሚ አንቺ ያደረግሽ ባለሽው ነገር ወንድምሽ ተመቷል አስቢ በቃ ወንድምሽን ከዚህ ነገር ውስጥ አስወጪ መጠቀሚያ እያደረጉት ነው ሙሉ እውነቱ እንዴት መረዳት ያቅትሻል ብሩክ እንደዚህ አይነት ሰው ነው አንቺ የምታውቂው ብሩክ ሰው ይደበድባል ወንድምሽን ለዞ የሚያደርገው እንደዛ እንኳን አፋቸውን እየተከፋፈቱ እንኳን እኮ አልተደባደቡም አይደል ይሄንን መገንዘብ እንዴት ያቅትሻል ሃይሚ እና ብሩክን ያደረገው ብለሽ ሌላ ውሳኔዎች ውስጥ እንዳትገቢ ስህተት ነው ይሄ ነው እየተፈለገ ያለው እናንተ ህይወት ውስጥ ይሄ ነው መነግርሽ ሚሊዮንን ጠርቻለሁ ሚሊዮን ነገ አዲስ አበባ ሄዳለሁ ብሎኛል አዲስ አበባ ሄዳል ይሄንን ሙሉ ፋይል ሄዶ ለብሩክና ለሃይሚ እንዲያሳያቸው ፈልጋለሁ ብሩክን ማግኘት ለሱ ቀላል ስለሆነ ያለበትን ቦታ ስለሚያውቅ እኔ አንዳንድ በስራ ምክንያት ማልሄድበት ሲቹዌሽኖች አሉና ይሄንን ነገር ሄዶ እንዲሰጥ አደረጋለሁ
ሙሉ ነገሩን በግልጽ አስረዳዋለሁ። ጠርቼዋለሁ። እየመጣ ነው። ያው እንደውም መጥቷል። ሚላ ሰላም አብራችሁ መጣች። እንዴት ናችሁ? አማን ነው። እንዴት ናችሁ? ስነዋ ሰላም አለን አለን። ካሜራ ይዤ ነው የመጣሁት። ሰላም ነው። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ? ደህና ነን በጣም። እና ሚላ ዛሬ የፈለኩበት ጉዳይ እየተፈጠረ ያለውን ነገር አይተሃል። ይላውን እዚህ ጋር ከማውራት በፊት ማለት ነው እኔ አሁን ብዙ ነገሮችን እያየሁ ነው። በጣም ብዙ የሚደብሩ ነገሮች እያየሁ ነው። ገብቶሃል አይደል? በሃይሚም በቡርኬም ጉዳይ ላይ ማለት ነው። አንዳንዴ ስለዛ ጉዳይ ላወራ እኔ አንተ ከማውራት በፊት እዚህ ጋር ላስቆምህና ብዙ ማውራ ነገሮች አሉ። ገብቶሃል? አንዴ እንድታዳምጠኝ ብቻ ነው የፈለኩት። ማንም ሰው አንቺም እንድታወራ አልፈልግም፣ አንተም እንድታወራ አልፈልግም። ገብቶሃል? አንድ ማውራው ነገር አለኝ። ገብቶሃል? በጣም አሁን አንዳንዴ እዚህ ጋር መጥቶ ምናምን ማውራት ምናምን ቀላል ሊሆን ይችላል፣ ግን የአንድ ሰው ህይወት ሲበጠበጥ ደስ የሚላቸው ሰዎች እንዳሉ ደርሼበታለሁ። ምን ማቆም ነገር ነው። ገብቶሃል አይደል? አሁን እዚህ ጋር ለሃይሚ ኤፍሬም ተብዬ በጣም ተጨንቆና ተጠቦላት ለሷ አስቦ ከህይወቷ ከላይፏ ወሰዳታል። እሺ ኦኬ ኖርማል ነው። አሁን እዛ ጋር የቡርኬና የሃይሚ ህይወት የሚቆም መስሎሃል ነው ወይስ? ያልገባኝም ትናንትና ባየሁት ቪዲዮ በጣም ነው የተሰማኝ የነበረኝም። ምንድነው ያዝከው ሲጀመር? ምንድነው ለአንተ ምንድነው? ምንድነው? አይ ሚሊዮን ተረጋጋ። አይደለም መረጋጋት አይደለም። አንዳንዴ እኮ ላወራ የፈለኩበት ለራሴ ጉዳይ ነው። አረ ምንድነው? ምን ያጠፋሁት ነገር? በጣም ስለተናደርኩ ነው። ገብቶሃል? ምንድነው ያጠፋሁት ነገር? ምንድነው ምንድነው? አንዴ ስለዚህ እኔ አስረዳሃለሁ። አረ አንዴ ተረጋግተህ አውራኝ። ምንድነው የተፈጠረው? ምንድነው አንተ ኤፍሬምን እየተናገርኩ እኮ ነው። አዎ ሲጀመር ኤፍሬም ማን ነውና ነው በቡርኬና በሃይሚ ጉዳይ ገብቶ ጣልቃ ገብቶ ነይ ምናምን ብሎ የሚወስዳት? ሚሊዮን ይወደድ ብሩክ እዛ ጋር አባወራ ነው። አብሮ አደግ ጓደኛ ነው ብሩክ። ብሩኬን ደግሞ እንድትናገረው ማንም ሰው እንዲናገረው አልፈልግም። ገብቶሃል አይደል? ምንም ነገር ሊቀር ይችላል ማንም በቃ ምክንያቱም ባለውለታዬ ነው፣ ወንድሜ ነው። የሆነ ሲጀመር ምን እዚህ ጋር የሆነ ነገሮች ልደረጉበት የሆነ ነገር መጥፎ ደረጃ ላይ ስለገባ ምናምን የሆነ ተስፋው ምናምን የሆነ የሚቆርጥ ምናምን መስሏችሁ ነው? ያልገባኝ ሚሊዮን እየተናገርከኝ ነው እኮ እኔ ምን ይመለከተኛል ስለዚህ ጉዳይ? እሺ አሁን ይኸውልህ እንደዚህ ማወራህ ማስጠነቀቅ ማለት ነው። ኤፍሬምም እንድትናገረው ነው። እኔ ነገ አዲስ አበባ ብሄድ እንኳን ማለት ነው እኔ እሱን ሳላገኘው አልመጣም ስነግርህ ማለት ነው። አርፎ ቢቀመጥ ይሻላል። ሚሊዮን ኤፍሬም እኮ ወንድሟ ነው። ይኸውልህ ወንድሟ ደግሞ የራሱ ነገር ይኸውልህ በቤተሰብ መሀል ማለት ነው ማንንም ነገር ሊቀር ይችላል። ገብቶሃል አይደል? ቤተሰብ ስለሆነ ማለት ነው ሚላይን ሰማኝ። ይኸውልህ በእነሱ መሀል ሰው መግባት የለበትም በመጀመሪያ ማለት ነው። እኔ የምፈልገው ያ ነው። ገብቶሃል? አሁን ላይ እንደዚህ ሰው የገባ ነገ እነዚህ ልጆች የሚኖሩት ኑሮ አለ፣ ትዳር ይመጣል፣ ልጅ አለ አይደለ? ዛሬ የሆነ ሰው መግባት የሆነ ሰው እንትን ማለት መሀላቸው መግባት ትልቁ ነገር ሲጀመር ማለት ነው አንድ ነገር ስነግርህ ለራሳቸው ቦታ ሰጥተው ማንም ሰው ሳያስገቡ የራሳቸውን ጉዳይ መፍታት አለባቸው ነው ማለት ገብቶሃል አይደል? በቃ ስነግርህ ማለት ነው። ሚሊዮን እኔ ብሩክን የተናገርኩት ነገር እኮ የለም። ብሩክ እውነቱን ወቅና ያለውን ነገር ተረጋግተህ ኤፍሬምንም እንደዛ ማድረግ የለብህም። ኤፍሬምን ብሩክን ማድረግ የለብህም ነው ያልኩት። አንተ የሰፈር ልጅ ስለሆነ እንዴ ከሱ በላይ ማን አለ ሲጀምር? ከሱ በላይ ማን አለኝ እነግርሃለሁ። አንተ ያየህበት ጎን ነው የብሩክ ብቻ ደጋፊ ሆነ እንደዛ እያልኩ አይደለም። ሰምተኛ መምጣት የለብህም። አንዴ ስማኝ እዚህ ጋር ማለት ነው ሚሊዮን እኔ አሁን ላወራ የፈለኩትን ነገር አንዴ አዳምጠኝ። ስማኝ በስነ ስርዓት አዳምጠኝ። ይኸውልህ አንድ ነገር እዚህ ጋር ያለው ነገር ኤፍሬምም እኮ በራሱ ወክል ልክ ነው። ኤፍሬም ትክክል አይደለም። ማን ስለሆነ ነው ሲጀመር በህይወታቸው የሚገባው? ማን ወንድሟ ነው እኮ ወንድሟ እንዴ ብሩኬ እኮ ይቀርማል እላችሁ እናንተ ሁሉ በራሱ መንገድ እኮ ይላስማኝ። ሃይሚ ብሩኬ እንድሰማው አለባትም ሲጀመር ቤተሰቧን ሳያከብር አንድ ነገር ልንገርህ፣ ሌላ ነገር ውስጥ የሚገቡበት አንድና አንድ ምክንያት ቤተሰቧ ካልተከበረ እቺ ልጅ ትልቅ ችግር ውስጥ ሲጀመር ብሩኬ ሰው የሚያከብርና ሰው የሚወድ ሰው ነው። ይሄ ነገር ደግሞ እንዲፈጠር እየተደረገ እልህ ውስጥ እንዲገባ እያደረገው ያለው ሰው አለ። ኤፍሬምን መጠቀሚያ እያደረጉት ነው። ኤፍሬም እዚህ ጋር መቀመጥ አለበት። ተረጋጉ እናንተ ምን ሆናችኋል? አንዳንዴ ውሸት ይዞ የሚመጣ ሰው የሆነ ኮስተር ብሎ ወይም ተጨቃጭቆ ምናምን ሊያወራ ይችላል። እኔ አሁን እውነት ስላለኝ ረጋ ብዬ በኮንፊደንስ ነው እያወራ ያለሁት። ገብቶሃል አይደል? አርፈህ መቀመጥ አለብህ። አንተም ቢሆን ኤፍሬምም ማናችሁም ማለት ነው። በቃ በቡርኬ ላይ ማንም ሰው መግባት አይችልም። ማንም ማለት ነው ማስተካከል ያለበትን ነገር የሚያስተካክለው እራሱ ነው። አሰማኝ ሃይሚን ብዙ ነገር ትችላለች። ቤቷ ሴት እስከሚመጣ ድረስ ያረገች ሴት እስከሚመጣ ይሄ እንደና አብርሃም ህይወት እየገጠማቸው ነው። ከዛ በፊት የተናገርከው ነገር ነበር መሰለኝ ሰምቻለሁ። ይሄ አሁን የነሱ ህይወት ነው የገጠማቸው። ሃይሚ ይችላልች ብዙ ነገር የምታስብ ከሆነ የና አብርሃምና የና ሩታ ህይወት አይገጠማቸው።
ይሄንን ማስረጃ እንድታሳይ ነው የምፈልገው። ሂድና ንገረው። የተቀመረ ቀመራ ላይ ለማፋታት ነገር ከሆነ ማሳየት ነው። ለአንተ ምንድን ነው? እነሱን ለማፋታት ለኔ ጥቅም ሳይሆን ለነ ብሩክ ጥቅም ነው የምነግርህ። እነሱን ለማለያየት የተሴረ ሴራ ነው። እያንዳንዱ መረጃ እዚህ ጋር አለ። ልጁ ትናንትና በድን ሆኖብኛል፣ ላገናኛቸው ነበር ሙሉ ነገር ግልጹን አወጣለሁ ብሎኝ ነበር። ማስጠንቀቂያ ደረሰው በራሴ ማለት ነው። እንደ ጓደኛ ሰማኝ። እኔ ለብሩክ አላስብለትም። ሰማኛ እንዴ እዚህ ጋር ይኸውልህ፣ አንተ ማሰብ አለማሰብ የራስ ስራ ወይም የራስ ጉዳይ ነው። ገብቷል? እኔ ግን አንድ ነገር ይገባኛል። ገብቷል? በመጀመሪያ ደረጃ አንድ ጓደኛ አንድ ወንድም ማለት ነው ብሩኬ ከፍቶት ደብሮት ምናምን ማየት አልፈልግም፣ እነግርሃለሁ እዚህ ጋር ማለት ነው። ሲቀጥል ደግሞ ማለት ነው በማንም ሰው እሱ ላይፍ መግባት አይችልም ነው እያልኩ ያለሁት። ቤተሰብ ምናምን እዛው በቃ አለቀ። ሰምተኛል አይደል? ነው እንደዛ የምታስበው። አንድ ሳይድ ይዘህ ብቻ ማውራት አትችልም። ሚሊዮን አንተ እንደምትጮህ እኮ እኛም ጮህተናል። እኔ ብዙ ነገር አውርተናል። ይሄ መረጃ ማለት ነው የሚጠቅማቸው ከሆነ የነሱ ሰላም የሚመልስ ከሆነ ነገ አዲስ አበባ እንደምትሄድ እናውቃለን አይደለ? ይሄንን ስጣት ለብሩኬ ስጣው። በቃ እዚህ ጋር ማንም ለማንም አይደለም። እኔ ደግሞ አንድ ነገር ስነግርህ ማለት ነው በራሴ በኩል ማስተካከላቸው ብዙ ነገሮች አሉ። አሁን እዛ ጋር ማለት ነው እኔ አንተ የምትጠቅመው ከሆነ እውነት ብሩኬ የምትጠቅመው ከሆነ በቃ ኤፍሬምን የሆነ ነገር ዳር ብታስይዘው ደስ ይለኛል። ምክንያቱም መጨረሻው ያስከፋል። መጨረሻው መጥፎ ነው ስነግርህ ማለት ነው። ወንድሞን እኮ የተናገርከ ያለው እኔ ደግሞ ብሩኬ እኮ የተናገረው ማን ስለሆነ ልጅ እኮ ተጎድቶ ነው ያለው፣ ተመቶ ነው ያለው። ቢላ ተረጋጋ። ስሜት አይቱን ያለው ነገር እኮ ማናችንም አስከፍቶናል አይደል እንዴ? እንደዚህ በመሆናቸው እኮ ማናችንም ደስተኛ አይደለም አይደል? ይሄንን ደግሞ ተቀበልና አንድ ነገር ነግራችኋለሁ። አንዴ ስማኝ። እኔ ብዙ ነገሮችን አሳልፌያለሁ ከብሩኬ ጋር ማለት ነው። በጣም ታታሪና በጣም ጎበዝ ልበቀና የሆነ ሰው ነው። ገብቷል? እንኳን ለሰው መጥፎ ነገር ሊያስብ እንኳን ለሀይሚ መጥፎ ነገር ሊመኝ ቀርቶ ማለት ነው ለራሱ እንኳን ማለት ነው በጣም ብዙ ነገሮችን ለራሱ ሳያረግ ለብዙ ሰዎች በጣም የሚያሳውቅ ነገር ነው። ገብቷል? ለኔም ለብዙ ሰው የተረፈ ሰው ነው። ሲጀመር ብሩኬ በዚህ ሊለካም የሆነ ሰው እንትን ሊለውም ራሱ የሆነ ሊተቸውም ራሱ ማለት ነው ምንም ማንም ሰው እንትን ሲጀመር አይችልም። ገብቷል አይደል? እኔ እዚህ ጋር በጣም ስሜት ያያረገኝ ነገር ያለው ነገር ማለት ነው እዚህ ጋር የራሱ ላይፍ ተበላሽቶበት የማየትም ሆነ የሆነ ደብሮትም የማየት ምንም ነገር አልፈልግም። ይኸውልህ መረጃ በጣም ብዙ ነገር አውቃለሁ ስለሱ። ገብቷል? ይሄ መረጃ የምትለውን ቀቅለህ ልበላው ትችላለህ። ገብቷል? ከዚህ በኋላ ስለ ብሩኬ መጥፎ ነገር ማናችሁ ብታወሩ ማለት ነው አስቀይማችኋለሁ። ተረጋጋ። ይሄንን ማስረጃ እሺ ሰዶ ቢያንስ እዩ በቃ ተረጋጉ። እሱም ስሜታዊ ሆኖ እኮ ነው ያው ታውቃለህ። ከብሩክ ስለ ስሜታዊነቱ እኮ አይደለም እኔ እኮ ሳምሪ ስሜታዊነቱ አይደለም። እኔም እኮ ከሱ ጋር ተመሳሳይ ሀሳብ ነው ያለኝ። ብሩክ ሌላ ነገር ሊደርስበት አልፈልግም። ልክ ነው። አብረን አይደለም መጠቀሚያ ነው እያደረጓቸው ያሉት ነው እያልኩ ያሉት አሳየው። ሃይሚና እንትና ለመለያየት ኤፍሬምን እየተጠቀሙበት ነው። ኤፍሬምም አላወቀውም ያን ነገር እልውስጥ እስከ መቼ እንደዚህ እየተበደለች ምንም የበደላት ነገር የለም። ብሩክ እንደማይበደላት አውቃለሁ። ሰው ነው እየመጣባቸው ያለው እንደ አብርሃምና እንደ ሩታ ያንን ነገር እንዲረዳ ነው ፈልገው እኮ ይሄን ነገር አስረጅና ስጪው። እኔ ትናንትና ብሩክን አልተናገርኩም። ቀደም ብለህ ተናግረህ ነበር። ያው እነሱ ላይ ዛሬ ላይ ሆነ የሆነ የአንዱን ህይወት ራሱ እኮ ማየት አለብን። ገባካ? እነሱ ደግሞ እንደዚህ ሰው ገብቶባቸው የሚበጠብጣቸው አይነት ሰዎች አይደሉም። ሃይሚም ደግሞ በራሷ ልክ ናት፣ ሴት ናት። እንደውም ጎበዝ ናቸው ነው አንዳንድ ሴቶች ማለት ነው። ቤቴ ውስጥ ሴት እየመጣ አርግዛ የካያኔ አሁን ለምሳሌ እኔ ባሌ ብትሆን ከሱ ነው ያረገዝኩት እያለች ቤቴ ድረስ መታ እያንባረቀች አንድ ሴት እንደዚህ እንድትሆን አልፈቅድላትም። ሃይሚም ብዙ ነገር ትችላለች፣ ግን በዚህ አጋጣሚ ደግሞ ቤተሰብ መግባት የለበትም። ለምሳሌ የሃይሚ ቤተሰብ አለው የብሩኬም ጸጥ አይሉም። ከዛ ሴ ነገር እየተስፋፋ የማን ህይወት ይገጥማቸዋል? የና አብርሽ ህይወት ማለት ነው። በዚህ ይሄ ነገር አይቆምም። ስለዚህ ደግሞ የሚቆም ነገር ከሆነ ይሄ መረጃ ካለ እኔ ቤት ሄጄ አስረድቼው እነግረዋለሁ። ነገ አዲስ አበባ ስለሚሄድ ከብሩክ ጋርም ተደዋውሏል፣ ይገናኛሉ። ስለዚህ ደግሞ ይሄ የእነሱን ሰላም የሚመልስ ነገር ከሆነ መረጃ ከሆነ አሪፍ ነገር ከሆነ እሰጠዋለሁ። ምክንያቱም ከዚህ በላይ ምንም የለማ። ያው እሱ ስሜታዊ ስለሆነ እና አስረጁ። ሳምሪ በስነ ስርዓት አስረዳዋለሁ፣ እሰጠዋለሁ። እነ ብሩኬ ችግር ውስጥ ነው ያሉት። አስረጁ። ይቺ ስጭ ደውልልሃለሁ። በቃ እሺ